ሚስትህ እንደሆነች ለምንድን ያልነገርከኝ? ጄሪ የወረቀ ሚስቴ እንጂ ወርጭ ወይ ፈቅጃ ገባ ሚስቴ አይደለችም። ለምን ደብቀኝ? በቃ መሄድ እንፈልገው። የሰው ህይወት ውስጥ ገብቼ መበጥበጥ አልፈልግም። የልትጅ ደግሞ የኔ ህይወት በጠበጠው አንቺ ጥለሽኝ ስትሄጂ። ቤሊ ተረጋጊና ሁሉንም ነገር ላስረዳሽ። ሁሉንም ታስረዳኝ። አንቺ ብቻ ተረጋጊ እንጂ ሁሉንም ነገር አስረዳሻለሁ። እባክሽ ቤሊ፣ እኔ ጄሪን ያገባሁት አፍቅሬያት ሳይሆን ግዴታ ማግባት ስለነበረብኝ እንጂ እኔ አንቺ ነው እኔና አንቺ እንደኔ እንዳሉ ብዙ የማይፈልጉ ሰዎች አሉ። ከናዛራ ውጭ ሚስጥረኛ በምክንያት ሁሉም ነገር ረሳሽ እንጂ እያንዳንዱ ነገር ታውቂ ነበር። ጄሪ እንደዛ የሚያደርጋት ቀናት እንጂ እንደማልፈልጋት በደንብ ታውቃለች። ልጅ የወረደው ዶክተሯ እንዳለችኝ ከሆነ መድኃኒት ወስጄ ነበረ። ታዲያ ልጅ አምነን እንዴት ይህን ሳይነግረኝ ቀረ? አይ እሱም ይህንን አያውቅም። እንደወረደ ብቻ ነው የሚያውቀው። እንዴት ሳትነግሪው ቀረሽ? ለምን ስደበቅሽው? በሰዓቱ አምነን በጣም ተናዶ ነበረ እና ይህንን ከነገርኩት ደግሞ ሌላ ነገር እንዳይፈጠር ብዬ አስቤ ነው። አያቴ የኛ ሀሳቢ አያቴ እኔ አምነንን በጣም ነው የምወደው። ታዲያ ያቺ ቤሊ እናት ይህንን ያደረገችው እያልሽኝ ነው? ወይዘሪት ጄሪ አሁንም ነገር መቆስቆሷን አልተወችም። ልጅ የወረደው በቤሊን ምክንያት ነው እያለች ትገኛለች። ልጇ የወረደበትን ምክንያት እንኳን የማታውቀው አሁን ላይ ቤሊንን ከዛ ቤት ለማስወጣት ስትል ልጅ የወረደው በእሷ ምክንያት ነው እያለች እንግዲህ ለሴማ እየተናገረች ትገኛለች። ሴማም ይሄንን እርግጠኛ ነሽ ወይ? እንዴትስ ላምነን አልነገርሽም? እስካሁን ድረስ እንዴትስ ዝም አልሽ? እያለች ትገኛለች። ታዲያ አምነንም ተደናግጦ ስለነበረ በዛ ሰዓት ከባድ ችግር እንዳይፈጠር ብዬ ነው ዝም ያልኩት እንጂ መደበቅ ፈልጌ አልነበረም። ስጠረጥርና ሲመስለኝ እሷ ትመስለኛለች። ይሄንን የምታደርግበት ምክንያት ደግሞ እኔና እሱ አንድ ላይ እንድንሆን አትፈልግም። እኔ አምነንን በጣም ነው የምወደው። በቅናት ተነሳስታ እሷ ናት ልታደርገው የምትችለው ብላ እንግዲህ ለሴማ ተናግራለች። ሴማም የውድ ልጅማ እሷ እንደዚህ ካደረገች እሷ ያለችበት ሁኔታ አሁን ላይ ሊያስጨንቅም ግድ ሊሰጠንም አይችልም። ነገሩን እኔ ራሴ አጣርቼ ይደርስበታለሁ እያለ ትገኛለች። ቤሊን እንግዲህ ከህመሟ ሳታገግም አሁንም ሌላ ፈተና እየመጣላት ይገኛል። አቶ አምነን እንግዲህ የሰው ነፍሰ ገዳይ ሆኗል። ይሄም ደግሞ የሆነበት ምክንያት እንግዲህ ባመነው ሰው ስለተከዳ ነፍሰ ገዳይ ሆኗል። ምንም አስቦ ሳይቆይ ተኩሶበታል ማለት ነው። ሜሊክ ከዚህ በስራው በክደቱ ላይመለስ ተሰናብቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ እንግዲህ ወደ እናንተ እዤላችሁ መጥቻለሁ። አቶ አምነን ያው ስህተት ሰርቷል። ስህተቱን የሰራበት ምክንያትም ደግሞ ከእሱ ጋር የነበረው በጣም ሲያምነው የነበረው ሜሊክ እንግዲህ ከቶታል። በክደቱ እየተነሳ በንዴ ተነሳስቶ ተኩሶ ገሎታል ማለት ነው። ይህንን ያደረገው አቶ አምነን በጣም ስሜታዊ ሆኖ ነው። ከገደለው በኋላም ታዲያ ግራ ነው እየተጋባው። ይገባዋል እያለም ይገኛል። ወደ ማርክ ደውሎ ማርክ በምልክልክ ሎኬሽን ቶሎ እንድትመጣ ፈልጋለሁ ብሎታል። ማርክም እንግዲህ አላሳፈረውም፣ ቀጥታ ሄዶ ነበረ። በሄደበት ሰዓት ላይ ያየው ነገር ያው በጣም ከባድ ነገር ነው። እውነት ለመናገር ሰው በእጁ እንደጠፋ ነው ሲናገር የነበረው አምነን። ይሄን ነገር ማድረጉ ስህተት ቢሆንም ግን የተፈጠረው አንዴ ተፈጥሯል። ምንም ልናደርግ አንችልም። አሁን ከዚህ ይህንን ነገር እንዴት ነው ማስተካከል ያለብን የሚለውን ማሰብ አለብን። ከኛ ውጭ ሌላ ሰው መስማት የለበትም በሚለው እንግዲህ
ተስማምቷል ማለት ነው። ማርክም ምንም ማድረግ አይቻልም። ብትናደድም ግን ይህንን ማድረግ አልነበረበትም። ልትረጋጋ ይገባ ነበር ነው ያለው። አምነን እንግዲህ ይገባዋል ሳምኖ ነው የካደኝ። ድርጅቴ ሙሉ ለሙሉ እኔን ሊያሳጣኝ ነው ቆርጦ የተነሳው የነበረው። እኔ አምኜ ኃላፊ አድርጌ ስራ ቦታ የለሱ ለቀቄለታለሁ። እሱ ግን በዚህ ልክ ከዳኝ፣ አምኜው ከዳኝ ብሎ በጣም ስሜታዊ ሆኗል። በንዴት ስሜታዊ በመሆን እንግዲህ ተኩሶ ገሎታል ማለት ነው። የህሊና እረፍት ባይሰጠውም ግን አንዳንዴ ደግሞ በማድረጉ የከዳ ሰው ይገባዋል እያለ ነው የሚገኘው። ሁሌም ቢሆን የሚፈረደው ገዳይ ላይ ነው። ሟች ምን አደረገ የሚባለው ነገር አይጠየቅም። ጥፋተኛ የሚደረገው የገደለው ሰው ነው እያለ ነው ያለው። ያው ምንም ጥያቄ የለውም። የሰውን ነፍስ ማጥፋት መግደል እንግዲህ ወንጀል ነው። ምንም ድርድር የሌለበት ወንጀል ነው። ግን አንዳንዴ ሰዎች በመሳሪያ ሰውን ከገደሉ ነው መግደላቸው የሚታወቀው። አንዳንዴ ደግሞ ሰውን በቁም የሚገሉ ሰዎች አሉ። የሰውን ሕይወት በማመሰቃቀል ሰው በሞቱ በቁሙ ሆኖ እንዲሞት በጣም ውስጡ እንዲጎዳ ውስጡ እንዲሰበር የሚያደርጉ ሰዎች አሉ። ያ ነገር አይታይም። ያው በስጋው በቁም እያለ እንደዛ የሚደረግ ሰው ፍትህ እንኳን ሊያገኝ አይችልም ማለት ነው። ፍትህ የሌለው ጉዳት ያ ነው በነገራችን ላይ። እና ይሄ ደግሞ መቼስ ሰውን የገደለ የራሱን ቅጣት ማግኘቱ የማይቀር ነው። አቶ አምነን ማንም እንዳያውቅ ቢልም ግን አላስቻለውም። ለጁሊያም ቢሆን እየተናገረ ነው የሚገኘው። ጁሊያ አርፍዳም ቢሆን ሜሌክ እንዳደረገ ይህንን ነገር ተናግራለች። አስቀድማ ይህን ነገር ብትናገር ኑሮ አምነን እዚህ ሁሉ ነገር ውስጥ አይገባም ነበረ። አምነን በንዴት እንዲያደርጓል። ግን ደግሞ ጁሊያ ይህንን ሁሉ ያደረገውን ደርሼበታለሁ ሜሌክ ነው ብላ በስተመጨረሻ ነው እንግዲህ ከሞተ በኋላ የተናገረችው። ሜሌክ ሞቷል። በጣም አዝናለሁ። ቀድመሽ ይህንን ብትናገሪ ማስተካከል ይችል ነበረ። አሁን ግን ሁሉም ነገር አልፈዋል፣ ማርፈድ አልነበረብሽም ብሏል። ሌላኛው በጣም ከባዱ እንግዲህ ሲፈን ተጋልጣለች። ሲፈን ተጋልጣለች። ይሄንን ሁሉ ስታደርግ የነበረው ሲፈን እንደነበረች ቤታቸውን ስታመሰቃቀል የነበረችው እሷ መሆኗን እንግዲህ አሁን ላይ አምነን ደርሶበታል። በቀጣይ እንግዲህ ቀጣይ ልትወገድ የምትችለው ከዛ ቤት ቶሎ የማታመልጥ ከሆነ ሲፈን ናት ማለት ነው። ሙስጠፋ እንግዲህ ሰምቷል ስለ ሲፈን። አስቀድማ ሲፈን ሙስጠፋን ከዛ ቤት ለማስወጣት ሙከራ እያደረገች ነበረ። ከዚህ መሄድ አለበት የሚሄድበት ጉዳይ አለ ብላ ያው ለማስወጣት ሞክራለች። እንደምታፈቅረው ነግረዋለች። እሱ ደግሞ ይህንን በመናገሯ እንዴት ጓደኝነታችንን በዚህ በማይረባ በተራ ነገር ታሳጭናለሽ የሚል ንግግር ሲናገር ነበር። የኔ ማፍቀር ነው ወይ ተራ ነገር? እንዴት የኔ ፍቅር ተራ ነገር ሊሆን ይችላል? ላንተ ተራ ነገር የማይሆነው ተራ የማትለው እዛም ከምትል ሴት ጋር ስትሆን ነው ወይ ተራ ያልሆነው እያለች እንግዲህ ስትናገር ነበረ። እንደዛ ማለቴ አይደለም። እኔና አንቺ ከልጅነታችን ጀምሮ እህትና ወንድም እንጂ በዚህ ነገር እኔ በጭራሽ አስቤ ስለማላውቀው ነው ብሎ እንግዲህ ተናግሯል ማለት ነው። ሙስጠፋ ግራ የተጋባ ስሜት ውስጥ ነው ያለው። አሁን ደግሞ ታዲያ አምነን ጋር እንግዲህ ተደውሎለት ስለ ሲፈን ተነግሮታል። እቤት ውስጥ ያንን ሁሉ ስታመሰቃቀል የነበረችውን ሴት አግኝቻታለሁኝ። ማናት እንደዚህ ደፍራ እንደዚህ የምታደርገው? ማናት ንገረኝ፣ እገላታለሁ እያለ ነበረ። እቤት ውስጥ ያለችው ሲፈን ነች ብሏል። እርግጠኛ ነክ ሲፈን ናት ብሏል። አዎ ተብሏል። እንግዲህ በዚህን ሰዓት ላይ ሙስጠፋ እያዳመጠ ነበረ። እንግዲህ ሰምቷል ማለት ነው። መቼም ሙስጠፋ ዝም ይላል ብዬ አላስብም። እሷን ሊያግዝ ነው የመጣው። ራሱን ይዟል ከመደንገጡ የተነሳ። ሲፈን እንግዲህ በድንገት እዛ ቤት ውስጥ ባላሰበችው መልክ ተጋልጣለች ማለት ነው። የዚህ መጋለጥ መንስኤ የሆነችው ያው ሜርሲ ናት። ደፍኒ ስለምትባለዋ ሴት የተናገረችው ሜርሲ ናት። እሱም ደግሞ ደፍኒ ስለምትባል ሴት እና የእሷ ልጅ የት እንዳለች እንድታገኝልኝ ፈልጋለሁ ብሎ ነበረ እንግዲህ
እንድትፈለግ ያደረገው። በተባለው መሰረትም ተገኝታለች። አምነን እንግዲህ ያስባችሁታል። በክደት ላይ ክደት፣ ምንም በማያውቀው ዋጋ እየከፈለ ነው። አንዳንዴ የአባት ዕዳ ልጅ ይባላል እና የቤተሰብ ዕዳ ልጅ ሲሆን በጣም ከባድ ነው። አምነን እንግዲህ እስከምናየው በድራማው ላይ እንደምንመለከተው ጥሩ ሰው የሆነና በድርጅቱ ስርም ብዙ ሰዎችን ቀጥሮ የሚያስተዳድር መልካም ሰው ነው። ግን ደግሞ እሱ በማያውቀው ነገር ህይወቱ እየተመሰቃቀለ ይገኛል ማለት ነው። አንዱን ፈተና ተወጣሁት ሲል ሌላኛው ፈተና ተከትሎት ይመጣል። እንደዚህ እያለ እንግዲህ የእሱ የህይወት ጉዞ ከደስታ ይልቅ ሀዘን፣ ፈተና፣ ውጣ ውረድ የበዛበት ነው። እዚህ በህይወቱ ስንመጣ የማይወዳትን ሴት ሚስቱ አድርጎ ልቡ ሌላ ጋ በወረቀት ደግሞ አስሮ ያስቀመጣት ሌላ ሴት፣ እንደዚህ አይነት ህይወት ውስጥ ነው ያለውና በጣም ግራ የሚያጋባ ህይወት ውስጥ ነው ያለው። እንግዲህ ያንን ገደልኩኝ ብሎ ለቤሊንም ነግሯታል። ሜሊክን ተገደለ እኔ ክፉ ነኝ ወይ ጥሩ ሰው አይደለሁም ወይ እያለ እንግዲህ ሲናገር ነበረ። ያው እንደተከፋ እንዳዘነ ገና ከፊቱ ላይ ስለሚያስታውቅ ምን ሆነክ ነው ሚስጥረኛዬ በማለት ጠይቀው ነበረ ቤሊን። እሱም እንግዲህ በጣም ከፍቶኛል፣ ትልቅ ስህተት ሰርቻለሁ፣ ትልቅ ጥፋትን አጥፍቻለሁ ነበረ ሲል የነበረው። እኮ ምን አይነት ጥፋትን ያጠፋከው ነገረኝ፣ ምናልባትም ስትነግረኝ ቀለል ሊልክ እኮ ይችላል ነበረ እያለች የነበረችው። እሱም እንግዲህ የሰው ነፍስ በእጅ የጠፋ በጣም ስሜታዊ ሆኜ ሰው ገደልኩኝ ነው ሲል የነበረው። በዛን ሰዓት ያው ቤሌን ደንግጣለች። እንደዚህ ማድረግ አልነበረበትም፣ ሰው መግደል እኮ መፍትሄ አይደለም፣ ሰው መግደል ትልቅ ስህተት ነው እያለች የነበረው። ምን ላድርግ ከዳኝ፣ አምኜው ከዳኝ፣ እኔም በጣም ስሜታዊ ሆኜ ተኮስኩበት፣ ተሳሳትኩኝ፣ ሞተ ነበረ ሲላት የነበረው። አሁን ላይ ያለፈው አልፏል፣ ለወደፊት ግን ስሜታዊ መሆን የለበትም፣ ሰውን መግደል ደግሞ መፍትሄ ሆኖ አያውቅም፣ ስለዚህ ልትጠነቀቅ ይገባል፣ በጭራሽ እንደዚህ እንዳታደርግ እያለች እየመከረችው ነበረ። እና አሁን አልተቀየምሽኝም ወይ? እሺ ነው ሲላት የነበረው። በጭራሽ አልተቀየምኩህም፣ አንተ መልካም ሰው ነህ፣ ለእኔ እንደዚህ ሆኜ መልካም ይሆንክልኝ፣ ለሌላው ደግሞ ከዚህ በበለጠ መልካም ነህ ነበረ እያለችውና እሺ እንደዛ ካልሽኝ አሁን ምግብ ካልበላሽ ምግብ ልስራልሽ በማለት እንግዲህ ምግብን ሊሰራላት ወደ ክችን ገብቷል። በዛን ሰዓት ታዲያ ጄሪ መታለይ ማለት ነው ቤሌን ጋር። ቤሌን የመሰላት አምነን ነው ሚስጥረኛ የመጣ ኮይ እንደዚህ በቶሎ ጨርሰህ መጣ ኮይ ነበር ስትል የነበረው። ሚስጥረኛ ደግሞ ሚስጥረኛሽ ማን ነው ነው ያለችው። ቤሌን እንግዲህ ያው ብዙ ነገሮችን ስለረሳች አሁን ላይ ሚስጥረኛዬ አምነን መስሎኝ ነው እንደዛ ያልኩሽ፣ ይቅርታ አንቺ ነሽ ወይ ያለቻት። ጨራሽ ሚስጥረኛዬን ብለሽ ስም አውጥተሽለታል ወይ ነው ያለችው። አይ እሱ ነው ያወጣልኝ እና በአንድ ስም መጠራት ጀምራችኋል፣ ምን ነው ችግር አለ ወይ ነው ስትል የነበረው ቤሌን። እንግዲህ እንዴት ነው ችግር የሌለው? የ80 ባሌ እኮ ነው። አንቺ ከባሌ ላይ ለምን አርፈሽ አትቀመጭም? ለእኔ ህይወቴን እየበጠበሽ ነው። ስለዚህ ከዚህም ቤት መውጣት አለብሽ፣ የምትፈልጊው እቃሽን አዘጋጅተሽ ውጪ ነው ያለቻት። እንግዲህ እሷም በሰው ቤት እንግዲህ ተቀምጣ በሰው ቤት ሆና ገና ለገና መብላቷን ሳታውቅ እጇን ታጠበች ነው እና ወጡ ነው እያለች ያለችው። እሷን ብቻ አይደለም ሲፈንንም ጭምር ከዚህ ቤት ትወጫለች ነው እያለቻት የነበረችው። ግን ታዲያ ሲፈን አንቺም እኔም እኮ የዚህ ቤት እንግዳዎች መሆናችን አትርሺ፣ ደግሞ እንደ ባለቤት ያደርግሻል ወይ እንደ ባለቤት አክት ማድረግ ጀመርሽ ወይ ነው ስትላት የነበረው። የቤቱ ባለቤት መሆኔን አትርሱ እያለች ነው ገና ካሁኑ ማለት ነው። አይ ከዛ ቤት ልትወጣ እንደሆነ አላወቀችም ማለት ነው። እዛ ቤት ለመቆየት እንግዲህ የምትፈጥራቸው የውሸት ታሪኮች በጣም ከባድ ናቸው። ቤሌን ላይ ሌላ ፈተና ነው እያመጣች ያለችው። ቤሌን በጣም አዝናለች፣ በጣም አልቅሳለች። ለምንድን ነው የደበከኝ? ጄሪ ሚስትክ እንደሆነች ለምን አልነገርከኝም ነው ስትል የነበረው። እኔ ለምን በነገርሽም ምንም ጥቅም ስለሌለው ነው። ደግሞም ተረጋጊና ሁሉንም ነገር አስረዳሻለሁ፣ ሁሉንም ነገር እነግርሻለሁኝ። ጄሪ የወረቀት ሚስቴ እንጂ ወድጄ ያገባዋት ሚስት አይደለችም። እኔ ልብ ያለው አንቺ ጋ ነው። ይህንን ሁሉ ታሪክ ታቂ ነበረ። ያው የመርሳቱ ችግር ስላጋጠመሽ እንጂ ሁሉንም ታቂ ነበረ። ጄሪ በእኛ ስለምትቀና
ነው እንጂ ቅናት እንጂ ፍቅር አይደለም። እንደማልወዳት ጠንቅቃ በደንብ ታውቃለች። ስለምትቀና ነው። እኔና እንጂ አብረን መሆናችንን ብዙ ሰዎች አይፈልጉም ከእናት ዛራ ውጭ ብሏል። አምነን በደንብ ተረድቷል ማለት ነው። አብዛኛው ሰው ቤሌንና አምነን አንድ ላይ እንዲሆኑ የሚፈልግ የለም። እናት ዛራ ግን ያው አብረው እንዲሆኑ ተስፋ በቆረጠች ጊዜ እንኳን ከዚህ በፊት ካስታወሳችሁ ከመውደቋ በፊት የምትወጂውን ሰው ለማንም ዝም ብለሽ መስጠት የለብሽም። አምነን የሚያደርገውን ያውቃል። ተረጋጊ፣ ትዕግስት አድርጊ፣ ልጄ ብልህ ሁኚ ነበረ ስትባል የነበረው። እናት ሰማንም ቢሆን እንግዲህ ሚስቱ እንድትሆኝ የምፈልገው እኔ ነኝ ብላ አስቀድማ መክራት ነበረ። ያም ነገር አለ። እናት ዛራ ደግሞ በበለጠ እንግዲህ ያው አምነንም መረዳት እስከሚችልበት ደረጃ ሁለቱ እንዴት እንደሚዋደዱ ያውቃል። ሁለቱም ደግሞ አምነንና ቤሌን ደግሞ አንድ ላይ እንዲሆኑ እናት ዛራ ይፈልጋሉ። እሱም ደግሞ ይሄንን አሁን አውቋል። እኔ አልወዳትም፣ የምፈልገው አንቺን ነው። አንቺ ጥለሽኝ እንድትሄጂ አልፈልግም። አንቺ የምትሄጂ ከሆነ የምጎዳው እኔ ነኝ። ስለዚህ እንደዚህ አትበይኝ፣ ተረጅኝ። አሁን ያለሁበት ሁኔታ በጣም ከባድ ነው ብሎ እንግዲህ ለማስረዳት ሞክሯል። እሺ በቃ እረዳሃለሁ አልሄድም ብላ ለመሄድ ሄዳለሁ ስትል የነበረዋል ቀርታለች። እና ካልወደድካት ካልፈለግካት ለምን አትፈታትም ብላለች። ጥሩ ጥያቄ ነው እኮ። እሷም የራሷን ህይወት እንድትኖር መሆን ያለበት ያ ነውና አሁን ያ ጊዜ አይደለም። ለዛ ደግሞ ጊዜ እንድሰጪኝ እፈልጋለሁ። ሁሉንም ነገር በጊዜ ሂደት አስተካክላለሁ። ለዛ ደግሞ አንቺ ከጎኔ እንድትሆኚ እፈልጋለሁ። ከጎኔ ሁኚና ሁሉንም በጊዜ ሂደት አስተካክላለሁ እያለ ይገኛል። እሺ ብላ እንግዲህ ተስማምታለች። ጄሪ ያው ሌላ ተንኮል እየሸረበች ነው የምትገኘው። የራሷን ቤሌንን እኔ ከዛ ከፎቅ ላይ እየወረወርኳት ስለተናደድኩባት ነው። ልጄ የወረደው እየተመረዘ ነገር ወስጄ ነው። ያንን ደግሞ የምታደርገው እሷ ትሆናለች ብዬ አስቤ ነው የምትለውና አሁን ትልቁ ከአምነንና ቤሌንን ለማጣላት የሚደረግ ሴራ ነው። ይሳካላታል ተብሎ አይታሰብም። ያው አይሳካላትም። ተንኮለኛና ነገረኛ እንደሆነች እሷ የታወቀ ስለሆነ እንደው እዛ ቤት የምትቆይበትን ነገሮች እያስተካከለች እንጂ እውነት የሚባለው ነገር ከእሷ የለም ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል እንደው ሲፈን ምን ይወጣታል? ከዛ ቤት ካልወጣች አለቀላት። አምነን አሁንም በሁለተኛ ጊዜ ነፍሰ ገዳይ ነው ሊሆን የሚችለው ብዬ ነው የማስበው። አይምራትም፣ እገላታለሁ እያለ ነው። ሁለተኛ እንደዚህ አይነት ስህተት እንዳስራ ብለዋለች ቤሌንም። እሱ አሁንም እንግዲህ በጣም ከባድ ነው። ቤት ውስጥ ተቀምጣ ይህንን ያህል ለዛውም እያስመሰለች ማድረጓ ከባድ ነገር ነው። ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባይ ባይ። ሀሳብ አስተያየት በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተምራችኋል?